በግራ እጃቸው ይዛሉ። በግራ እጅ የሚይዙበት ምክንያት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ለዚህ ሰዓት ደረሳችሁ? አሜን። ለዚህ ሰዓት ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዋናነት ዛሬ የምናየው ስለ ፓትርያርኮች በእጃቸው ስለሚይዙት ስለ አርዌ ብርት ይሆናል። መጽሐፍ ቅዱስ ይዘት አለው ወይ የሚለውን አንደኛ ነገሥት ላይ ስላለው ታሪክ አንስተን ሁለተኛ ነገሥት ያለውን ታሪክ አንስተን እስኪ ምንድነው የሚለውን የምናይ ይሆናል። እግዚአብሔር ከኛ ጋር ይሁን። የአርዌ ብርት የታሪኩ መነሻ የሚገኘው በኦሪት ዘኍልቍ ምዕራፍ 21 ከቁጥር 5 እስከ 8 ላይ ያለ ታሪክ ነው። ሕዝበ እስራኤል እግዚአብሔር ላይ አምፀው የመጣባቸው መቅሰፍት ነበር እና ከዛ መቅሰፍት ለመትረፍ ከእግዚአብሔር ዘንድ ሙሴ ለምኖ ከእግዚአብሔር ዘንድ የተሰጣቸው የመዳኛ ምልክት ነው። ያ ነሐስ ቀጥታ ትርጉሙ ለክርስቶስ የሚሰጥ ነው። የነሐሱ እባብ ማለት ነው። ማለትም ዲቴይሉ ካስፈለገ ወይ በቀጣይ ቪዲዮ የምናየው ይሆናል። ነሐሱ እባብ አይደለም፣ ማለትም ትክክለኛ እባብ አይደለም። ተቀርጾ ነው እባብ የሆነው። ክርስቶስ ኃጢአተኛ አይደለም፣ ነገር ግን በሐሰት ክስ በመከሰስ ነው የተሰቀለው የሞተው። ለክርስቶስ ቀጥታ የሚሰጥ ነው። ብዙ አይነት ትርጓሜዎች አሉት። እርሱን ታሪክ እናገኝበታለን። ስለዚህ እነርሱ ማለትም ሕዝበ እስራኤል ከመጣባቸው መቅሰፍት እንደዳኑ ሁሉ እኛም በነሐሱ እባብ በተመሰለው የአዲስ ኪዳን የተገለጠልን ትልቁ ስጦታችን የሆነው ኢየሱስ ክርስቶስ ከአብ ዘንድ የተሰጠ ስጦታ ማለት ነው። ኢየሱስ ክርስቶስ የነሐሱ እባብ ፍጻሜ ስለሆነ ወይም የነሐሱ እባብ ምልክት ነው፣ ክርስቶስ ፍጻሜ ነው። ያ ትንቢት ነው፣ ክርስቶስ ፍጻሜ ነው። ፍጻሜው ክርስቶስ በክርስቶስ ስለተፈጸመ የክርስቶስን የሚያሳይ ምልክት ስለሆነ አባቶቻችን ይዙታል። አባቶቻችን በግራ እጃቸው ይዙታል። በግራ እጃቸው ግራ በአብዛኛው ጊዜ በዚህ አውድ ሲፈታ የብሉይ ኪዳን ይወክላል። የሁለተኛ ነገሥትን እስኪ ታሪኩን እንየው። ቃሉን እናንብብና ማለት ነው። ሁለተኛ ነገሥት ምዕራፍ 18 ከቁጥር 4 እንዲህ ይላል። በኮረብታ ያሉትን መስገጃዎች አስወገደ፣ ሐውልቶችንም ቀለጣጠመ፣ የማምለኪያ ዐፀዶችንም ቆረጠ። የእስራኤልም ልጆች እስከዚያ ዘመን ድረስ ያጥኑለት ነበረና ሙሴ የሰራውን የናሱን እባብ ሰባበረ፣ ስሙንም ነሁሽታን ብሎ ጠራው ይላል። ስለ ቃሉ የቃሉ ባለቤት ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዚህ ታሪክ ላይ የምናገኘው ዋናው ፎከስ ማድረግ ያለብን ሕዝበ እስራኤል በዚህ በመስገጃ ቦታቸው ላይ አስቀምጠውት ወይም አስገብተውት ይህንን ምን ያደርጉለት ነበር? ያጥኑለት ነበር። በመስገጃው ቦታ ከተባለ ይሰገድለትም ነበር ማለት ነው። ስለዚህ ላይክ ወደ አምልኮ የሄደ ነገር ነው ማለት ነው። ስለዚህ እግዚአብሔር ደግሞ ይህን ነገር አልወደደው። ለምንድን ያልወደደው? እርሱ ያንን የነሐስ እባብ ያደረገበት ዋነኛ ምክንያት ምልክት ለመስጠት ነው እንጂ ክርስቶስ ህዝቡን ፈውሼዋለሁ በቃ አድኜዋለሁ ብሎ ለሙሴ መልስ መስጠት ይችል ነበረ። ግን በብሉይ ኪዳን በዛ በጨለማው ዘመን ምልክት ያሳይ ነበረ። የአዲስ ኪዳኑን ምልክት የዘመነ ስጋዌን ምልክት ያሳይ ስለነበረ ያ ነገር እንዲሆን ፈቀደ። ምን የነሐሱ እባብ እንዲገለጥ ማለት ነው ፈቀደ። ይሄንን ያዙ። ስለዚህ በዛ ጊዜ ይሄ የነሐስ እባብ በእግዚአብሔር ፈቃድ ደቋል። ስለዚህ እናንተ ነሐስ እባብ የምትይዙት እኛን ማለት ነው ኦርቶዶክሳውያንን የምትይዙ ከሆነ ከነዛ ጋራ በቤተ መቅደስ አስገብተው ያጥኑለት ከነበሩት አካላት ጋራ ተባባሪ ናቸው አይነት ነገር ነው ሲነሳ የሰማሁትና እንዴት ነው አላዋቂ አይነት ነገር ነው። ምክንያቱም እኛ ፎከስ ያደረግነው የነሐስ እባብ አምላክ ነው፣ የነሐስ እባብ የባህሪ ስግደት የአምልኮ ስግደት ይገባዋል ብለን በፍጹም እኛ ብለን አናውቅም። ኢቭን የአምልኮ ስግደት ተሰግዶለት አያውቅም፣ ዕጣን ታጥኖለት አያውቅም። ለነሐስ እባብ ተብሎ የተለየ ነገር የለም። ቤተክርስቲያን የምታመልከው ዕጣን የምታጥነው ለጌታ ለኢየሱስ ክርስቶስ ለእግዚአብሔር ነው። ይህንን ማወቅ ያለባችሁ። ስለዚህ ከነሱ ጋር ተባባሪ ናችሁ ምናምን አይነት ነገር ቢለው ይሄ ዝም ብሎ ተራ ወሬ ነው። ግን እዚህ ጋር የነሐሱን እባብ ሰባበረ ሲል ምንም ማተር የሚያደርግብን ነገር የለም። ምክንያቱም ይሄ ምሳሌ ነው። አንደኛ ፍጻሜ የሆነ ክርስቶስ እኛ ጋር አለ። ሁለተኛ የነሐሱ እባብ እግዚአብሔር እንዲሰባበር የፈቀደው ሕዝበ እስራኤል ምን እያደረጉት ስለነበረ? ያመልኩት ስለነበር፣ ይሰግዱለት ያጥኑለት ስለነበረ እኛ ያን ነገር አላደረግንም። ነገር ግን በግራ እንዳልኳችሁ የኛ ቅዱሳን ፓትርያርኮች ወይ ፓትርያርክ በግራ እጃቸው ይዙታል። ምን ስለሆነ? ትንቢት ስለሆነ ወይም ምልክት ስለሆነ በግራ እጅ ይያዛል።
የአዲስ ኪዳኑ ፍጻሜ ክርስቶስን ግን ምን ያደርጉታል? የወርቅ መስቀል በቀኝ እጃቸው ይዙታል ማለት ነው። በቀኛቸው በወርቅ መስቀል ይይዙታል። ትንቢትና ፍጻሜ እኛው ጋር ስላለ ማለት ነው። ቤተ ክርስቲያን ለምን ክርስቶስን በነሐሱ ተረጎመችው መሰለችው የሚለውን ማየት ካልን እንየው ካልን በዋናነት የነሐሱ እባብ የሚያሳልፋቸው ሂደቶች የነሐስ ከነሐስነት ተነስቶ የነሐስ እባብ እስከ መስቀል እስከ መሆን ድረስ የሚያደርሰውን ፕሮሰስ ስናይ ከክርስቶስ ከውልደት እስከ ሞት ያለውን ሂደት ተመሳሳይ ስለሆነ ነው። እንዴት እንደዛ አልክ ካላችሁኝ አንድ ነሐስ በምንም ተአምር እባብ ሊመስል አይገናኝ። ስለዚህ ያ ነሐስ ብዙ ፕሮሰሶችን አልፎ ነው ተቀርጾ የነሐስ እባብ ሊመስል የሚችለው። ኢቭን የነሐስ እባብ ተቀርጾ ቢመስል ራሱ ትክክለኛ እባብ ሊሆን አይችልም። ትክክለኛ እባብ እንቅስቃሴ አለ፣ ይንቀሳቀሳል፣ መርዝ አለ። ይሄ ነሐስ እባብ ግን አይንቀሳቀስም፣ መርዝ የለውም። ታዲያ ክርስቶስ እንዴት ይመስላል? እንዴት በክርስቶስ ተመስሉታላችሁ? በክርስቶስ ይተረጎማል ከተባለ ግን ፕሮሰሶቹን አንድ ነሐስ ቢያንስ ለመቀጥቀጥ ምን ለማለት እሳት ውስጥ መግባት አለበት። ከእሳት ውስጥ ከወጣም በኋላ ደግሞ መቀጥቀጥ አለበት። ከተቀጠቀጠ በኋላ መቀረጽ አለበት አይደል? ተቀርጾ እባብ መምሰል አለበት። የእባብ ፊት የእባብ ጅራት እንዲመስለው መቀረጽ አለበት። ከተቀረጸ በኋላ በዓላማ ላይ መሰቀል አለበት። በዓላማ ላይ ከተሰቀለም በኋላ ደግሞ መታየት አለበት። ይህ ሁሉ ፕሮሰስ አለ። ሙሴ ሰቅሎት ህዝቡ እንዲድን ማለት ነው። ወደ ክርስቶስ ስንመጣ ነሐሱ እሳት ውስጥ እንደገባ ቃል ስጋ ሆነ ማለት ነው። አለዛ ነሐስ በምንም ታምር ሊቀጠቀጥ አይችልም። ቢቀጠቀጥም ፍሌክሰብል እሳት እንደነካው ፍሌክሰብል ሊሆን አይችልም። እንደፈለግነው ልንቀርጸው አንችልም። ቃልም እንደ ቃልነቱ ሩቅ ቃል እንደመሆኑ ማንም ሊነካው ሊቀርበው አይችልም። ስለዚህ ለመቀጥቀጥ እንዲተፋበት ከኛ ጋር እንዲዋረድ ደም ግባት የለውም እንድንል ግዴታ ምን መሆን አለበት? ስጋ መሆን አለበት። ነሐሱ በእሳት ውስጥ ከጋለ በኋላ ይቀጠቀጣል። ክርስቶስም በሐሰት ወንጀሎች ይቀጠቀጣል። ምን እንዲመስል? ይህ የነሐስ እባብ እንዲመስል እንደሚቀጠቀጡ ክርስቶስም ሐሰተኛ እንዲመስል ይቀጠቀጣል። ከዛ ከተቀጠቀጠ በኋላ ምን ይደረጋል? እባብ መሰል አይደል? ሲቀጠቀጥ ቅርጽ ሲወጣለት በዓላማ ላይ ይሰቀላል። ለምን እንደሚሰቀለው? የነሐሱ እባብ በዋነኝነት የሚሰቀለው ለአንድ ዓላማ ነው። እርሱም እንዲታይ ነው። ሕዝበ እስራኤላውያን ከፍ ተብሎ ሲሰቀል እንዲያዩት መርዛቸውም ከነሱ እንዲወጣ። ክርስቶስ የሚሰቀለው ግን ለሁለት ጉዳይ ነው። አንደኛው እንዲታይ ነው። ልክ እንደ ነሐሱ እባብ እንዲታይ ሁሉም እንዲያዩት። ሁለተኛውስ ቅዱስ ጳውሎስ ምን ይላል? በመስቀል የተሰቀለ የተረገመ ነው ተብሎ ተጽፏል ይላል። ስለዚህ እርግማናችንን ሊቀበል እኛን ከምን ሊዋጀን? ከኃጢአት ሊዋጀን። መጽሐፍ ቅዱስ እንዲህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ምን አደረገው? ኃጢአት አደረገው። በሁለተኛው ቆሮንቶስ ምዕራፍ 5 ቁጥር 18 ላይ እናገኛለን ይሄን ቃል። ስለዚህ የኛን ኃጢአት ይሸከም ዘንድ በመስቀል ተሰቀለ ማለት ነው። ስለዚህ በዋናነት ይሄ ነው። ከተሰቀለ በኋላስ ሁሉ ያየዋል። ሁሉ የሚያዩ ለምንድን ነው? እንዲድኑ ነው። የነሐሱን እባብ ሲያዩት ዳኑ። ይሄኛውም የጌታችን ኢየሱስ ክርስቶስም ሲሰቀል ሁሉም ያዩታል። ራሱ አስቀድሞ ምን ብሎ ተናገረ? ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ ምን ስባለሁ? ወደ እኔ ስባለሁ ብሎ ይናገራል። ከዛ ዮሐንስ ቀጠል አድርጎ ምን ብሎ የተረጉመዋል? ይሄንን በምን አይነት ሞት ይሞት ዘንድ እንዳለው ሲያሳይ ወይም ሲያመለክት ነው ይላል። ስለዚህ የነሐሱ እባብ በክርስቶስ ሲተረጎም በዚህ አይነት ወይ ሊተረጎም ይችላል ማለት ነው። በዚህ በዘጸአት ምዕራፍ 4 ቁጥር 17 ላይ እንደዚህ የሚል ቃል አለ። ይህችንም ተአምራት የምታደርግባትን በትር በእጅህ ይዘሃት ሂድ ይላል። ለምን? ሙሴ የሕዝበ እስራኤል መሪ ነው። ስለዚህ በትር መያዝ የመሪነት ምሳሌ ነው፣ ምልክት ነው። የመሪነት ለሙሴ ደግሞ ከመሪነት አልፎም ለእስራኤላውያን ቤዛ ተብሎ ተጠርቷል። የመሪነትና የቤዛነት ምልክት ለሙሴ ከሙሴ አንፃር ማለት ነው። ቅዱስ እስጢፋኖስም እንዲህ ያለ ተረጉሟል። ይህን ሙሴን በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹም እና ቤዛ አድርጎ ላከው እያለ ይመሰክርለታል። ሹም፣ ስለዚህ የሹመት ምልክት ነው ያን በትር መያዝ ማለት ነው። በዕብራውያን ምዕራፍ 11 ቁጥር 21 ላይ ያዕቆብን እናገኛለን። ያዕቆብ ሲሰገድለት ማለት ነው። ሁለተኛው እረኛው ዳዊት በትር ይዞ በግ ይጠብቅ ነበረ። አንደኛ ሳሙኤል ምዕራፍ 17 ቁጥር 43 ላይ። ከዛስ በትረ መንግስት ደግሞ ይዝና ደግሞ ይነክሳል። ዘፍጥረት ምዕራፍ 49 ቁጥር 10 ላይ እናገኛለን።
ስለዚህ የስልጣን የሹመት ምልክት ነው በትረ መያዝ። ወደ አዲስ ኪዳን ስንመጣ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለጴጥሮስ አንድ ያለው ነገር ነበረ። ሁላችሁም ታስታውሱት። አንድ ቃል ሰጥቶታል። ግልገሎቼን አሰማራ፣ በጎቼን ጠብቅ፣ ከዛስ ጠቦቶቼንም ምን በል ጠብቅ የሚል ትእዛዝ ተሰጥቶታል። ስለዚህ ስልጣን እየተሰጠው ነው ማለት ነው። ስልጣን ይህንን ተዋረድ ይህንን ጴጥሮስ ለ11 ሐዋርያት ከዛ ከ11 ሐዋርያት ያለ አፖስቶሊክ ሰክሴሽን የሚባለው አለ ተዋረድ ከማርቆስ ከግብጽ ማለት ነው። ከማርቆስ ወደኛ ይመጣል ማለት ነው የኛ። ስለዚህ ሁሉም ሹመት ተሰጥቷቸዋል። በጎቹ እንዲጠብቁ፣ ግልገል እንዲያሰማሩ፣ ጠቦቶች እንዲያሰማሩ ማለት ነው። ስለዚህ ይህንን ሹመት ደግሞ ቅድም እንዳልኳችሁ የሹመትና የስልጣን ምልክት ነው በትረ መያዝ ብያቸዋል። ስለዚህ ይህንን የነሐስ እባብ ወይም አውሬ ብርት የሚባለውን በግራ እጃቸው ይዛሉ። በግራ እጅ የሚይዙበት ምክንያት ብሉይ ኪዳን ስለሆነ ገና ትንቢት ስለሆነ ፍጻሜ ስላልሆነ ማለት ነው። ፍጻሜውን ኢየሱስ ክርስቶስን የትንቢቶች ሁሉ ፍጻሜ መደምደሚያ የሆነው ክርስቶስን በወርቅ መስቀል በቀኝ እጃቸው ደግሞ ይይዛሉ ማለት ነው። ስለዚህ በዋናነት የነሐስ እባብ ምን እንደሆነ አየን። የነሐስ እባብ ተረጓሚው ከብሉይ ኪዳን ከአዲስ ኪዳን አንጻር የሁለተኛ ሳሙኤልን ታሪክ የሁለተኛ ነገሥትን ታሪክም አየን። ሌላኛው ለምን እንደሚያዝ በብሉይ ኪዳን፣ በአዲስ ኪዳን ደግሞ የኛ ጳጳሳት የኛ ፓትርያርክ ለምን እንደሚይዙ አጠቃላይ የኦርቶዶክስ ቤተክርስቲያን ለምን እንደሚይዙም አየን። የሚይዙት ለምንድን ነው? ከሹመት አንጻር። ያ ሹመት ምንድነው? በጎቼን ጠብቅ፣ ጠቦቶቼን አሰማራ፣ ግልገሎቼን መንበብ ጠብቅ የሚለው ቃል ስላለባቸው ያ በአፖስቶሊክ ሰክሴሽን ለሁሉም ስለተዳረሰ ሁሉም ስልጣናቸው እንትን የሚለው ከሐዋርያት የመጣው ስልጣን እነርሱም ጋር ጳጳሳት ጋር ስላለ ያንን ደግሞ በትር በመያዝ እንትን ይሉታል፣ ይገልጹታል። በግራ እጃቸው ምን ይዛሉ? የነሐሱ እባብ። ከነሐሱ እባብ ላይ ከእባቡ በላይ መስቀል አለ። ከእባቡ በላይ ማለት ነው። ይህም አንድም ያ እባብ ዘንዶ አይደለም። በዛው አብዛኛው ዘንዶ ያለን 666 ማለት ተረተረ። ያ እባብ በዲያብሎስም ይተረጎማል። ስለዚህ መስቀል ከላይ ሲሆን ጠርቆ ቀጥቅጦ ከጥልቅ እንደጣለው ይተረጎምለታል ማለት ነው። ትርጉም ይሰጠዋል እንደዛ። ስለዚህ ለምን እንደሚይዙት ከአዲስ ኪዳንም አየን ማለት ነው። ከትምህርታችን ጅማሬ እስከ ፍጻሜ በማዕከላችን የነበረ የአባቶቻችን አምላክ በዘመናችንም የኛ አምላክና አባት ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በሰላም ዋሉ። መልካም የመስቀል በዓል ይሁንላችሁ።